first bite draws blood. Blood. ሁለት ወንዶች አንድ ከባድና የሚንቀጠቀጥ ባልዲ ይዘው እየተቸገሩ ወደ አንድ ፕሮፌሰር ቤት ይዘው ሄዱ። ባልዲው በጣም ከባድ ከመሆኑ የተነሳ እንደምንም ወደ ጠረጴዛው ላይ አወጡት። የከተማዋ ፖሊስ ጁሊ የባዮሎጂ ባለሙያ የሆነውን ካርድ ይህ ነገር ምን ሊሆን ይችላል ብላ እየጠየቀች የባልዲውን ክዳን በጥንቃቄ ከፈተችው። ካርድ ባየው ነገር ደነገጠ። ወዲያውኑም ይህን ነገር የት ነው ያገኛችሁት ሲል ጠየቃቸው። የመሬት መንቀጥቀጥ ባለሙያው ኖቫክ በተጨነቀ ድምፅ እቃውን ከከተማዋ ሐይቅ እንዳያዙትና ወደ አሳ ማራቢያ ታንክ ውስጥ እንደገለበጡት ተናገረ። ባልዲው ውስጥ የነበረው ስለታማ ጥርሶች ያሉት እጅግ አደገኛና ክፉ ባህሪ ያለው አሳ ነበር። ካርል በጥንቃቄ ጣቱን ወደ ውሃው ሲያስገባ አሳው ወዲያውኑ ሊነክሰው ወደ ላይ ዘለለ። ነገር ግን ከዚያ በላይ የሚያስፈራው ነገር ይህ ፍጡር ብቻውን አለመሆኑ ነበር። በዚያ ሐይቅ ውስጥ ቢያንስ በሺዎች የሚቆጠሩ ተመሳሳይ ፍጡሮች ነበሩ። ካርል በድንጋጤ ውስጥ ሆኖ ከአሳው ጋር ለማነጻጸር በቤት ውስጥ የሚገኘውን የቅሪተ አካል በፍጥነት አመጣ። የሚገርመው ግን ፍጡሩ ከቅሪተ አካሉ ጋር ተመሳሳይ ነው። ካርል ጥርጣሬውን አረጋገጠ። ይህ ከ2 ሚሊዮን ዓመት በፊት ይኖር የነበረ የፒራና አሳ ዝርያ ነበር። እነዚህ አሳዎች ሁል ጊዜ በከፍተኛ መንጋ የሚያድኑና እጅግ አደገኛ ናቸው። አንድ ነገር ወዲያውኑ ከበው ይበሉታል። ነገር ግን ጠፍተዋል ተብለው ይታሰቡ የነበሩት እነዚህ ፍጡሮች እንዴት በድንገት ሊከሰቱ ቻሉ? ከጥቂት ቀናት በፊት በከተማዋ በደረሰ አነስተኛ የመሬት መንቀጥቀጥ ምክንያት የሐይቁ ወለል ተሰነጣጥቆ በከርሰ ምድር ተጣብቀው የነበሩት ጥንታዊ ፒራናዎች አመለጡ። በሐይቁ መሃል ግዙፍ የውሃ ሽክርክሪት ተፈጠረ። ማት የተባለ እድለቢስ አሳ አጥማጅም በሰዓቱ በቦታው ላይ ስለነበር ወደ ውሃው ገባ። የተራቡት ፒራናዎች በሰከንዶች ውስጥ በሉት። በኋላም ፖሊስ የጠፋ ሰው ጥቆማ ደርሶት ለምርመራ ሐይቁ ጋር ደረሰ። የማትን ጀልባ የሐይቁ ዳርቻ ላይ ተንሳፎ አገኙት። ጁሊ ወደ ዳርቻው ለመሳብ ስትሞክር ግን ከስሯ ያለው የእንጨት ድልድይ ተደርምሶ ወደ ውሃው ውስጥ ወደቀች። ለመውጣት ስትሞክር ግን በፒራናዎች በከፊል የተበላውን የማትን አስክሬን በላዋ ላይ ተንሳፎ አገኘች። የአደጋውን መንስኤ ለማወቅ ጁሊ በሚቀጥለው ቀን ከኖቫክና ከሁለት ዋናተኞች ጋር ሆና ሐይቁን በስካኒንግ መሳሪያ መረመረች። በመሬት መንቀጥቀጡ የተፈጠረውን ግዙፍ ስንጥቅ አግኝተው ዋናተኞቹ ወደ ጥልቁ ገቡ። በዚያም ግዙፍ የከርሰ ምድር ሐይቅ አገኙ። ሳም ወደ ዋሻው ጥልቅ ብሎ ሲዋይ የሚያበሩ የአሳ እንቁላሎችን አየ። ምን እንደሆኑ ለማወቅ ሲነካቸው የሆነ ነገር እጁን ነከሰው። ጨለማ ስለነበር መብራት አብርቶ ለመመልከት ሲሞክር ያየው ነገር በጣም አስፈሪ ነበር። ይዞት የነበረው ገመድም ተበጠሰ። የሳም የደህንነት ገመድ በድንገት ሲቋረጥ ፖል የሆነ ችግር እንዳለገባት ልትረዳው ስትገባ ግን ሳም በአስፈሪ አሳዎች መንጋ ጥቃት እየደረሰበት ውሃው ወደ ደም ሲቀየር አየች። ፖል ለማምለጥ ብትሞክርም የፒራናዎቹ መንጋ ተከተሏትና እግሮቿን መንከስ ጀመሩ። ኖቫክ ሊረዳት ወደ ውሃው ዘሎ ቢገባም ዘግይቶ ነበር። ፖልን ወደ ጀርባው ስበው ሲያወጣት የታችኛው የሰውነቷ ክፍል እስከ አጥንቷ ድረስ ተበልቶ ነበር። ያኔ ነበር ፖሊሷ የተያዘውን ፒራና ወደ ባዮሎጂስቱ ካርል የወሰደችው። ካርል እንደገለጸው እነዚህ ፍጡራን በምግብ እጥረት ምክንያት እርስ በርሳቸው እየተበላሉ እስካሁን ቆይተዋል። እይታቸው ደካማ ቢሆንም የመስማትና የማሽተት አቅማቸው ግን የሰላ ነው። ጁሊ ይህን ስትሰማ ደነገጠች። ምክንያቱም ዛሬ የከተማዋ ዓመታዊ የውሃ በዓል የሚካሄድበት ቀን ነበር። ፖሊሶች በፍጥነት ቦታው ላይ ሲደርሱ በርካታ ሰዎች ቀድሞ በቦታው ተሰብስበው በዓሉን እያከበሩ ነው። ሰዎች እንዲወጡ ቢጮሁም በጫጫታው ምክንያት ማንም አልሰማቸውም። ምክትል ፖሊሱ ፋሎ ወደ ሰማይ ሽጉጥ ተኩሶ አስቸኳይ ጊዜ መታወጁን ቢናገርም ህዝቡ ግን አልስማማም ብሎ ወደ ውሃው እየሰለለ መግባት ጀመረ። ፖሊሶቹን ችላ ብለው ፓርቲውን ቀጠሉ። ያላወቁት ነገር ግን ፒራናዎቹ ሊያድኗቸው እንደመጡ ነበር። አሳዎቹ ወዲያውኑ ማደናቸውን ቀጠሉ። በሰከንዶች ውስጥ ሐይቁ በጩኸትና በደም ተሞላ። ኖቫክ በጀት ስኪ እየተንቀሳቀሰ ሰዎችን ለማዳን ሲታገል፣ ፋሎ ደግሞ የጀልባውን ሞተር ነቅሎ አሳዎቹን እየፈጨ ሰዎችን ለመጠበቅ ሞከረ። ነገር ግን አልቻለም ነበር። አሁን ህዝቡ አደገኛ ነገር እንዳለ በመረዳት ወደ ውሃው ዳርቻ ለመውጣት መሯሯጥ ጀመሩ። በፍጥነት መዋኘት የሚችሉት ብቻ ማምለጥ ቻሉ። የማይዋኙት ደግሞ በአሳዎቹ መታደን ጀመሩ። ፖሊሶቹ የሚያደርጉት ነገር ግራ ገብቷቸው እያለ መድረኩ ወደ ውሃው መውደቅ ጀመረ። ኖቫክ ወዲያውኑ ወደ ጀት ስኪ ዘሎ በመውጣት አሳዎቹን በሽጉጥ መግደል ጀመረ። ከዛም የቻለውን ሰው ማዳን ጀመረ። አሁን ሐይቁ ተወሰነ ተረጋግቷል። ሐይቁ ላይ በጣም ብዙ ሰዎች ሞተውና ቆስለው ተንሳፈዋል። ፖሊሶቹ የተጎዱትን ሰዎች እያዳኑ እያለ ጁሊ ከልጇ ስልክ ተደወለላት። 3 ልጆቿ በጀልባ ላይ ያሉ አደጋ እንዳጋጠማቸው ሰማች። ወዲያውኑም ከኖቫክ ጋር ወደ እነሱ ሄደች። ከጥቂት ደቂቃዎች በፊት ጄክ ከታናሽ ወንድሙ ኤት ከእህቱ ሎራና ከጓደኞቻቸው ጋር በጀልባ ላይ ነበሩ። ነገር ግን ጀልባዋ በድንገት ከውሃ ውስጥ ድንጋይ ጋር ተጋጨች። ይህም አንድ ወንድና አንዲት ሴት ወዲያውኑ ወደ ውሃው እንዲወድቁ አደረገ። ወዲያውም የፒራና መንጋዎች ከበቧቸው። ሴቲቱን በሰከንድ ውስጥ በሏት። አንድ አሳ ከአፋ ውስጥ ወጣ። ወንዱ በጣም ደንግጦ ህይወቱን ለማዳን ወደ ጀልባው እየዋኘ ተመለሰ። በጀልባዋ ላይ ያለችው አንድ ሴት ልትረዳው መቅዘፊያውን ዘርግታ እየተቀበለችው እያለ አሳዎቹ ልጁን መብላት ጀመሩ። ወደ ላይ ሲያወጡትም የልጁ ሰውነት ሙሉ በሙሉ ተበልቷል። አንድ ሴት ደግሞ በጀልባ ውስጥ በሩ ተቆልፎባት ነበር። ውሃው እየጨመረ ሲሄድ የአሳ መንጋዎቹም ወደ እሷ መምጣት ጀመሩ። ልጅቱ ጄክ የሚወዳት ልጅ ነበረች። በካቢኔቱ ላይ ሆናም ጄክ እንዲረዳት መጮህ ጀመረች። ጄክ ሊረዳት ሲሞክርም አንድ ፒራና በድንገት ከውሃ ወጥቶ ነከሳት። ጄክ እሷን ለማዳን
የጣሪያውን መስኮት ለመክፈት ሞከረ። ነገር ግን ሙሉ በሙሉ እንደተጣበቀና ሌላ አማራጭ እንደሌለው ሲረዳ ለእናቱ ደወለላት። ያኔ ነበር ጁሊ በፍጥነት ቦታው ላይ ደረሰችው። እነ ጁሊ ጀልባውን ራቅ አድርገው አቁሞ በገመድ ወደ ጀልባው ለመሄድ ወሰኑ። ይህን ያደረጉት የእነሱን ጀልባ ከውሃ ውስጥ ድንጋይ ጋር እንዳይጋጭ ነበር። በገመዱ ወደ ልጆቿ ሄደች። ጁሊ ጀልባ ውስጥ ያለችውን ልጅ ለመርዳት ብትሞክርም መስኮቱን መክፈት አልቻለችም። ምንም አማራጭ ስላልነበራት ልጆቿን ወደ ጀልባው ለማዘዋወር ወሰነች። ልጆቹ በገመዱ ተንጠልጥለው ወደዛኛው ጀልባ መሄድ ጀመሩ። አሳዎቹም ሊበሏቸው ወደ ላይ እየዘለሉ ነበር። ሁሉም ልጆች በአንድ ጊዜ ለመሻገር መሞከራቸው ትልቅ ስህተት ነበር። ወደ መሃል እየደረሱ እያለ ገመዱ ዝቅ እያለ ወደ ውሃው መጠጋት ጀመረ። ከፊት የነበረችው ልጅ ረዥም ጠጉር ስለነበራት አሳዎቹ እሷን መንከስ ጀመሩ። ለማምለጥ ብትታገልም አልቻለችም። ወደ ውሃው ወደቀች። ወዲያውኑም አሳዎቹ ተረባረቡባት። የቀሩት 3 ሰዎች በተፈጠረው ነገር ተደናግጠው ቶሎ ወደ ጀልባው መሄድ ጀመሩ። ሁለቱ እንዳለ ግን ገመዱ የታሰረበት ብረት ተነቀለ። ጁሊ ወደ ውሃው ወደቀች። ኖቫክ በፍጥነት ጀልባዋን ሲያስነሳ ፖሊሷ ከውሃው ወጣች። እሷም በሰላም ወደ እነሱ ተቀላቀለች። ያቺ ጀልባ ውስጥ የቀረችው ልጅ ውሃው እግሯ ጋር እየደረሰ ነበር። አሳዎቹም ሊበሏት እየዘለሉ ነው። ያላት አማራጭ ባገኘችው ነገር እየመታች ራሷን ማዳን ነበር። ትልቁ ልጅ የእናቱን ትዕዛዝ በመጣስ ገመዱን ፈቶ ወገቡ ላይ በማሰር አሳዎቹን ለማዘናጋት ደግሞ ቅድም ተበልቶ የነበረውን ጓደኛቸውን ወደ ውሃው ጣለው። አሳዎቹ ወደ ልጁ ሲሄዱ እሱ ቀስ ብሎ ወደ ውሃው በመግባት ኬሊ ጋር ሄደ። ጄክ በፍጥነት በሬዲዮ መልእክት አስተላለፈ። ሁለቱን ለማውጣት ዝግጁ እንዲሆኑ ነገራቸው። ከዚያ በኋላ ጄክ ተቀጣጣይ ነገር ይዞ ወደ ውሃው ተመልሶ ገባ። ከዛም ጀልባው ላይ ያሉትን ሲሊንደሮች ከፈታቸው። ሁሉንም ነገር ካዘጋጀ በኋላ ጄክ ለጁሊ ደውሎ ጀልባውን እንዲያስነሱት ነገራቸው። እሱና ኬሊ ተያይዘው ወደ ውሃ ውስጥ ገቡ። ነገር ግን በድንገት ጀልባው አልነሳም አለ። ውጪ የሆነ ነገር እንደተበላሸ አላወቁም ነበር። በዚህ መሃል ስለ ችግሩ የማያውቀው ጄክ ተቀጣጣይ ነገሩን ለኩሶ ወደ ውሃው ጣለው። ከዚህ የባሰው ደግሞ አሳዎቹ ሬሳውን በልተው ጨርሰው እየተመለሱ ነበር። እነ ጄክ ምንም አማራጭ ስለሌላቸው ተቃቅፈው እዛው ቀሩ። ባለቀ ሰዓት ጀልባው ተነሳ። የተተኮሰው እሳትም በዚያው ቅጽበት ፈነዳ። በርካታ አሳዎች ሞቱ። እነ ጄክ ምንም ሳይሆኑ ከውሃው ወጡ። ከዛም ተደስተው እየተቃቀፉ እያለ ከፕሮፌሰሩ ስልክ ተደወለላቸው። ፕሮፌሰሩ ድምፁ እየተንቀጠቀጠ እስካሁን የሞቱት አሳዎች ህፃኖች እንደሆኑና ዋናዎቹ ፒራናዎች በጣም ትላልቅ እንደሆኑ ነገራቸው። ወዲያውኑም አንድ ትልቅ ፒራና ከውሃው ዘሎ ኖቫክን ዋጠው። እንደነዚህ አይነት የፊልም ታሪኮችን ባጭሩ ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ አድርጉ።